መስቀል የኮነነ ቤዛ መስቀል አብርሃ በከዋክብት አሰርጎ ሰማይ መስቀል እንደ ከዋክብት በሰማይ ላይ አበራ የሚል
ትርጉም ያለው ዜማ ሊቃውንቱ አባቶቻችን ሲያሰሙን ነበር። እንግዲህ ዛሬ በሱ ተነስተን የዕለቱን በዓል በተመለከተ አጠር ያለ ትምህርት እንዳስተምር ስለተጋበዝኩ እያመሰገኑ ወደ ዕለቱ መርሐ ግብር ሄዳለሁ። እግዚአብሔር በሰማይ ሰማይን እንዲያደምቁ ሰማይን እንዲያስቡ በሰማይ ላይ ሶስቱም ብርሃናት ፀሐይና ጨረቃን ከዋክብትን ፈጥሯል። በምድርም ላይ እግዚአብሔር ምድርን እንዲያደምቁና እንዲያበሩ እንዲያስቡ የፈጠራቸው ፍጥረታት አሉ። በምድር ላይ ምድርን እንደሚያስጌጠው አበባ በአበቦቹ ፋንታ ለቤተ ክርስቲያን ጌጥና ሽልማት የሆነች እመቤታችን ቅድስት ድንግል ማርያም ናት። አበቦቹ ለጊዜው በመዓዛቸውና በጣዕማቸው በውበታቸው ደስ እንደሚያሰኙን ሁሉ እመቤታችን ቅድስት ድንግል ማርያም የአምላክን መልክ እስክትይዝ ድረስ ደርሳ ታላቅ ውበትና ደምግባት የተሰጣት፣ ይህም ማለት ንጽሕናዋ ቅድስናዋ በምድር ያለውን ፍጥረት ብቻ ሳይሆን በሰማይም ያለውን ፍጥረት ሁሉ ደስ እስከሚያሰኝ ድረስ ደርሳ ውብና ድንቅ ፍጥረት እመቤታችን ቅድስት ድንግል ማርያም ሰጥቶናል። እሷ አበባ ሆና ልጇ ኢየሱስ ክርስቶስ ደግሞ ፍሬ ሆኖ መጥቶልናል። ወይም በእሷ አበባነት ልጇ ኢየሱስ ክርስቶስ ፍሬ ሆኖልን ተመግበነዋል ማለት ነው። እንዲሁም በምድር ላይ ዓለም ጨለማ በነበረችበት ሰዓት ቅዱስ መስቀሉ ብርሃን ሆኖልን እንዲያበራልን በምድር ላይ የተተከለው መቅረዛችን ሰማይን በከዋክብት እንደሚያስጌጠው ማለት ነው። በከዋክብት አሰርገው ሰማይ ከመከዋክብት ያስረጉ ሰማይ እንደማለት ነው። ሰማይን በከዋክብት በፀሐይ በጨረቃ እንደሚያደምቀው እንደሚያስውበው ሁሉ በምድርም ላይ ምድርን እንዲያስጌጣትና እንዲያስውባት የተተከለው ብርሃን መቅረዘ ብርሃን ወይም ደግሞ ብርሃን ራሱ ቅዱስ መስቀል ነው ማለት ነው። የእግዚአብሔር ቤተሰቦች አሁን የቆምንበት ስፍራ ላይ ቀደም ሲል ያዕቆብ የወርቅ መሰላል ሆኖ በሕልሙ የተመለከተው የቅዱስ መስቀል ነበር። እግዚአብሔር ላዩ ላይ የተቀመጠበት ያ የያዕቆብ መሰላል ጊዜው ሲደርስ አይሁድ ተከሉትና በዚህ ቦታ ላይ በትክክልም ያዕቆብ እንዳየው እግዚአብሔር በላዩ ላይ ተገለጠበት። ከዛ በፊት መስቀል አንድ ወንጀለኛ ላዩ ላይ ይሰቀልበት ነበር እንጂ መስቀል እግዚአብሔር በላዩ ላይ ተገኝቶበት አይታወቅም ነበር። ያዕቆብ እንዳየው መሰላል ቅዱስ መስቀል በተተከለ ጊዜ እግዚአብሔር በላዩ ላይ ተገልጦበት ታይቶበታል። ስለዚህም በምድረ በዳ ሳሉ ሙሴ አሮን ወተገብራ ለመክሊተ ወርቅ ተቋመ ወርቁን መክሊተ ወርቁን ተቋመ ወርቅ አድርገህ ትሰራዋለህ ብሎ እንደነገረው 7 ምንባረ ፈትል ያለው የወርቅ መቅረዝ በምድረ በዳ ሙሴ አሰርቶ ለቤተ መቅደሱ ሰጥቶ የቤተ መቅደሱ ብርሃን ከዚያ ነበር የሚገኝ ነበር። በአዲስ ኪዳን ደግሞ ያንን የወርቅ መቅረዝ ተክቶ የተተከለው ቅዱስ መስቀል ነው። በላዩ ላይም የተገኘው ብርሃን ኢየሱስ ክርስቶስ ነው። ያለ ዘይት ያለ ፈትል የሚያበራ ብርሃን ኢየሱስ ክርስቶስ ነው። ለዚህም ነው እንዲያውም አይሁድ ልብሱን የገፈፉት እውነተኛው ብርሃን እሱ ስለሆነ ነው ይላል አባ ጊዮርጊስ የተባለ የሀገራችን ልጅ። እውነተኛ ብርሃን ስለሆነ ኢየሱስ ክርስቶስ በብርሃን ላይ ልብስ ሊያኖሩበት፣ በፀሐይ ላይ ልብስ ማኖር እንደማይቻል ሁሉ በብርሃን ላይ ልብስ ማኖር ስለማይቻል አይሁድ ልብሱን ገፈውታል ብሎ ተናግሯል። ስለዚህም እውነተኛው ብርሃናችን ክርስቶስ በመስቀል ላይ ሆኖ መስቀልን እንደ መቅረዝ አድርጎ ታይቶናል ማለት ነው። ብርሃንን ያየንበትን የዓለም ጨለማ የተገፈፈበትን ይህን ቅዱስ መስቀል ወደ ዛሬው ታሪክ ለመድረስ ያክል አይሁድ ለ300 ዓመት ከምድር በታች አኑረውት እንደነበረ ተጽፏል። ያን ጊዜ በዚያ ዘመን ዓለም ቅጡ ጠፍቷት የነበረበት ዘመን የሮማውያን ዘመን ነው እንደምታውቁት። ስለዚህ በእብደት ውስጥ በነበረች ዓለም ውስጥ ቅዱስ መስቀል ምን ያደርግላል? ልብ እስክትገዛ ድረስና ወደ ክርስትና እስክትመለስ ድረስ ቅዱስ መስቀልን እግዚአብሔር ሰውሮ አኖሮት ነው። አይሁድ ቀበሩት። በእርግጥ አይሁድ ቀብረውታል። ነገር ግን እግዚአብሔር ደግሞ ሰውሮታል። በዚያ ዘመን ዘመነ ሰማዕታት ስለነበረ ክርስቲያኖች ከዋሉበት አያድሩም፣ ካደሩበትም አይውሉም። ስለዚህ ንዋያተ ቅድሳቱን ሰብስቦ ለማኖር ጊዜ ያልነበራቸው፣ ሁኔታው ምቹ አልነበር። ምክንያቱም ቤተክርስቲያንን እንዳሁኑ በህንፃ አልተሰራችም ነበርና አንድ ቦታ አልነበራት። በክርስቲያኖች ቤት ነበር ይቀደስም ስጋውና ደግሞ ይፈተትም የነበረው እንጂ
ለአሁኑ ቤተ መቅደስም አልነበረም። ለዚህ ነው እግዚአብሔር በልዩ ጥበብ አይሁድን እንዲቀብሩት አድርጎ እንዲሰውር አድርጎ ያቆየው። ለዚህ ተመልከቱ፣ አይሁድ ክርስቶስን ቢገድሉት ሞቱ ለእኛ ሕይወት ሆነን አይደለም፣ ስለኛ ቤዛ ሆኖ ተላልፎ ሞተልን ብለን እንናገራለን። ይሁዳ ክርስቶስን አሳልፎ ሸጠው እንላለን። እሱ በመሸጡ እኛን ገዛን ማለት ነው። ዓለሙን ሁሉ የሚገዛውን ገንዘብ ይሁዳ ለጥቂት ገንዘብ ብሎ እንደሸጠው ሁሉ እንደዚሁም ዓለም የሚድንበትን ቅዱስ መስቀል ደብቀው እንዲያኖሩት ለጊዜው እግዚአብሔር ፈቀደላቸው ማለት ነው። ለዚህ ነው እስከዚያን ጊዜ ድረስ መስቀሉን የሚፈልግ ሰው አልተነሳም። እንዲሁ በመቃብር ውስጥ የቆየው። በኋላ ግን እግዚአብሔር ሰው አስነሳ። ዘመኑ ሲደርስ በተለይ ከ312 ዓመተ ምህረት በኋላ ዓለም ወደ ልቧ ተመልሳል። ያ ማለት በመንግስት ደረጃ በአዋጅ ክርስትና የመንግስት ሃይማኖት ሆኖ ሲነገር በይፋ ቤተክርስቲያንም መሰራትና መቆም ጀምራ ነበር። ክርስቲያኖችም በዋሉበት ያድራሉ፣ ባደሩበት ይውላሉ። ጉባኤ ተክለው መምህራን ያስተምራሉ። እንዲህ ባለ የመረጋጋት ዘመን ላይ እሌኒ ተነሳችና መስቀሉን መፈለግ ጀመረች። የእሌኒ ነገር ደግሞ ይገርማል። በመጀመሪያ እግዚአብሔር እሷን ጣላት፣ በኋላ ደግሞ የወደቀውን መስቀል እንድታነሳ አደረጋት። እግዚአብሔር ከጣላት የጣላት እግዚአብሔር እንደገና ደግሞ የጠፋውን የወደቀውን እንድትፈልግ ማድረጉ አይገርማችሁ? ለጊዜው ከነጋዴው ባሏ ከባለጠጋው ባሏ እጅ እንድትወጣ አደረጋት። በሃይማኖቷ የጸናች የታመነች ሴት ስለነበረች ባህርም አላዋጣትም፣ ነፋስም አላናወጣትም፣ ማዕበል ሞገድም አላሰጠማትም። በባህሩ ላይ እየዋኘ እንደሚሄድ ዋናተኛ እየተንሳፈፈ በሚሄድ ሳጥን ውስጥ ሆና ነበረ ይሄ ንጉሥ የቆስጠንጢኖስ አባት ቁንስጣ የሚባለው የሚኖርበት ስፍራ ድረስ የደረሰችው እንዲህ ባለ መንገድ ነበረ። የእግዚአብሔር መልአክ እየቀዘፈ የተቀመጠችበትን ሳጥን እንደ ሳጥን ሳይሆን እንደ ጀልባ እንደ መርከብ አድርጎላት ባህሩን እየቀዘፈ ወደምትደርስበት ቦታ አደረሳት ይላል። እግዚአብሔር እንዴት እንደሚያሻግር እኮ አናውቀውም ክርስቲያኖች። አንዳንዱም በጀልባ ያሻግረዋል፣ አንዳንዱም ደግሞ በሀገራችን የቅዱሳን ታሪክ እንደምንረዳው በድንጋይ ጀልባ ድንጋዩን እያንሳፈፈ ያሻግረዋል። ወገኖች እግዚአብሔር እንዴት እንደሚያሻግር ስለማናውቀው ከመከራ ሁሉ አሻግረኝ ብላችሁ ጸልዩ እንጂ እንዴት እንደሚያሻግራችሁ ለእግዚአብሔር አትንገሩት። አንዳንድ ሰው ለእግዚአብሔር ጥበብ ለእግዚአብሔር ብላት ሊያስተምር የሚፈልግ ሰው ስላለ ነው ይሄንን ይላችሁ። አንዳንዱ ሰው እግዚአብሔር እንዴት ትዳሩን ሙሉ እንደሚያደርግለት ከነ አሞላሉ ከነ አሰፋፈሩ ለክቶ ለእግዚአብሔር ማሳየት የሚፈልግ ሰው አለ። ልክና መጠን ማሳየት የሚፈልግ ሰው አለ። እግዚአብሔር እንዲሞላላችሁ ብቻ ነገሩት እንጂ እንዴት እንደሚሞላ ለእሱ አታሳዩት። እንዲያሻግራችሁም ለምኑት እንጂ እንዴት እንደሚያሻግራችሁ እሱ ነው። እንዴት ወደ ከፍታ እንደሚያመጣችሁ አታውቁት። እሌኒን ባለጠጋ ባል ነበራት። ባለጠጋው ባሏ ወደ ባህር ጣላት። የተጣለ ሁሉ የወደቀ የሚመስለው ሰው ካለ ተሳስቷል። በወደቃችሁ ጊዜ በተጣላችሁ ጊዜ ሁሉ የወደቃችሁ አይምሰላችሁ ክርስቲያኖች። በተረሳችሁ ጊዜ ሁሉ የተዘነጋችሁ አይምሰላችሁ። በጠፋችሁ ጊዜ ሁሉ እንደጠፋችሁ የምትቀሩ አይምሰላችሁ። አትደንግጡ። እግዚአብሔርን ባላችሁበት ቦታ ሁሉ ናችሁ አመስግኑት፣ አምልኩት። ከሰዎች ፊት ብትታጡ፣ ብትሸሹ፣ ብትገፉም እንኳን ከእግዚአብሔር ፊት እንደማትሸሹ ደግሞ ማመን አለባችሁ። እሌኒ እንደዛ ነው የሆነችው። ሄደች፣ የእግዚአብሔር መልአክ የምትከብርበት ስፍራ ላይ አደረሳት። እዚያ ቦታ ላይ ስትሄድ ለሀገሩ እንግዳ ለሰው ባዳ ናት። ግን እግዚአብሔር እንዲወዷት እንዲለምዷት አደረጋትና ለንጉሱ የሚገባ ውበት አሟልታ ስለተገኘች እግዚአብሔር ጸጋ ሆኗት ውበት ሆኗት ሃይማኖቷን ያከበራት በላይ ነው። ለንጉስ ሚስት እንድትሆን ታጨች ማለት ነው። ይቺ ስደተኛዋ የተጣለችው ስፍራ እግዚአብሔር የወደቁትን እንዴት እንደሚያነሳ እያየን ልንሄድ ይገባናል። ይችን ሴት እንዲህ ያደረጋት ታሪክ እንድትሰራ የጠፋ ታሪክ እንድታመጣ። ለጊዜው እሷ ጠፍታለች። በባሏ ዘንድና ቀድሞ በሚያውቋት ሰዎች ዘንድ እሌኒ የሞተች ናት። ምክንያቱም በባሏ ውስጥ ተጣለችና ነው። ይከተልሽ ሃይማኖት አድርገሽው እንደሆነ በሃይማኖትሽ አላደረግሽውም ከሆነ እግዚአብሔር ያውቃሻል።
እውነትም ስራ ተከተላት። አላደረገችውም ነበርና ባሏ የጠረጠራትን ነገር የእግዚአብሔር መልአክ እየመራ ባላደረጋችሁት ነገር ሲያማችሁ ለምን ትናደዳላችሁ? እግዚአብሔር ሁሉን የሚያውቅ አምላክ የልባችሁን አይቶ ዋጋ የሚከፍል አይደለም። እግዚአብሔር እንደ ስራችን መጠን ይሰጠን የለም። እውነታችሁን በልባችሁ ያለውን እውነት ለማስረዳትም ምስክር አታውቁም። እግዚአብሔር በገለጠው ጊዜ የሚገልጠው ስለሆነ ሐሰትም ከሆነ ደግሞ እሱን ለማስረዳት 9 ምስክር ብታቆሙ ሐሰቱን እውነት ማድረግ አይቻልም። እግዚአብሔር ያውቀዋል። ስለዚህ ነው እሌኒ ስራዋን ያወጣት ከባህር ያዳናት በሄደችበት ሀገር ወዳ ለምዳ ተወዳ ተለምዳ ወልዳ ማሳደግ ትችላለች። ከንጉሥ የተወለደ ነውና ልጇ ለመንግስት በደረሰ ጊዜ ነግሷል። ልጇ ከነገሰ በኋላ ሳይጠመቅ ክርስቲያን አደረገች። ያ ማለት ገና በልጅነቱ ጀምራ የክርስትና ትምህርት አስተማረችው ማለት ነው። እኛ ክርስቲያን ሆነን የክርስትና ስነ ምግባር እንዲኖራቸው ለልጆቻችን የምናደርግ ጥቂቶች ነን። እኛ ክርስቲያን ሆነን የክርስትና ትምህርት የምናስተምር በጣም ጥቂት ሰዎች ነን። እሷ ግን ክርስቲያን ሳይሆን ክርስቲያን አደረገች። ያ ማለት የክርስትና ትምህርት አስተማረችው ነው። ናም ምን ባህሉ አምላክ ያለው ከመጠመቁ በፊት ነው። ቆስጠንጢኖስ ወደ ዙፋን ሲመጣ የእናቱን ሃይማኖት ይዞ ነው የወጣው። እሷም በገባችው ቃል መሰረት ከቤቷ ስትወጣ ቃል ገብታ ስለነበርና የጠፋውን የጌታዬን መስቀል እፈልጋለሁ ብላ ከልጇ ጋር ተነጋግራ ነው ወደዚህ ቦታ የመጣችው። አሁን የቆማችበት ስፍራ ክርስቲያኖች ቅዱስ መስቀል የተቀበረበት ስፍራ ነበር። አይሁድ ታላላቅ ተራሮችን ጥራግ መድፍ ያደርገውት ስለነበረ ትልልቅ ተራሮች በዚህ ቦታ ላይ ይታዩ ነበረ። ሰውም አልነበረበትም ነበርና ምክንያቱም በዚያ ዘመን በዚች ምድር ላይ የደረሰውን ግፍ ሁላችሁም ታውቁታላችሁ። በሮማውያን ዘመን እዚህ አካባቢ የሚኖር ሰውም አልነበረም። በየቦታው ተበታትነው ነበር። ስለዚህ ብዙ ሰውም አለ። ስለዚህ ነው የጉድፍ መጣ ያደረጉት። ዓለም የከበረ ነገር ማዋረድ ትፈልጋለች። ክርስቲያኖች እንደ ክርስትና እንደ እግዚአብሔር ትእዛዝ በክርስትናችሁ ጸንታችሁ መኖር ስትጀምሩ የሚንቋችሁ ይበዛሉ። በክርስቶስ ላይ የተፋች ዓለም እንድታከብራችሁ ለምን ትፈልጋላችሁ? ወርቅ የሆነውን ክርስቶስን የሸጠች ወርቅን በመዳብ እንደመለወጥ ቁጠሩት። ክርስቶስን በ30 ብር መሸጥ ክብርን በውርደት እንደመለወጥ ቁጠሩት። የዓለም ሁሉ ክብር የዓለም ሁሉ ጌጥ የሆነውን ክርስቶስን መሸጥ ከትርፍ ሁሉ የሚበልጥ ክርስቶስ አልነበረም። የሚያተርፋትን አታውቅም አለ፣ የሚያከብራትንም አታውቅም አለ። ተመልከቱት። ይሁዳ በሸጠበት 30 ብር አንድ መሬት ነው የተገዛው። ሐዋርያት ግን በአንድ በክርስቶስ ዓለምን ሙሉ ነው የገዙት። ክርስቶስ ብንነግድበት የማያልቅ ወርቅ ነው፣ ብንበላው የማያልቅ ኅብስት ነው፣ ብንለብሰው የማያልቅ ልብስ ነው ኢየሱስ ክርስቶስ። ስለዚህ ከሁሉም ነገር የሚበልጥ ክርስቶስ ነው። ግን እናውቃቸዋለን። አላችሁ በምድር ላይ የተተፋበት ክርስቶስ ነው አይደል? በምራቁ የዕውራንን ዓይን ያበራውን ክርስቶስ እነሱ ግን ምራቃቸውን ተፉበት። የዓለም ሁሉ ምግብ የሚሆነውን እነሱ ግን ተፉበት። የዓለም ሁሉ ክብር የሚሆነውን እነሱ ግን ረገጡት። ክብሩን የሚረግጥ ዓለም ውስጥ እኮ ነው ያለው። በክብሩ የሚጫወት ዓለም ውስጥ ነው የምንለው። መስቀልም ልክ እንደዚያው ነው። የጉድፍ መጣያን ያደረጉት ዓለም የዳነበትን ተመልከቱት። የሙሴን የአሮንን መቅረዝ የተካውን እኮ ነው ተመልከቱት። ያዕቆብ አባታቸው በሕልሙ ያየውን የወርቅ መሰላል፣ ያ ወደ ሰማይ የምንደርስበት የወርቅ መሰላል ቅዱስ መስቀል ነው። ዛሬም ድረስ ክርስቶስ እንደተሰቀለ ሆኖ ለቤተ ክርስቲያን ይታያታል። ክርስቶስ በመስቀል ላይ ነው። ዛሬ እንዲህ እንደተሳለ ታየዋለች ቤተክርስቲያን። በሱ ስር ቆማ ነው የምትኖረው ቤተክርስቲያን። ክርስቶስን የምናይበትን መስቀል ጉድፍ አሉበት። ሆኖ ሲኖር ነው እሌኒ የመጣች። የተቀበረ ሁሉ እንደተቀበረ ይቀራል እንጂ የወደቀ ሁሉ እንደወደቀ ይቀራል እንጂ። የወደቀም ይነሳል። ክርስቲያኖች ዛሬ በኃጢአት የተሸነፍን እኛም ነገ ከጻድቃን እንዳንሆንን በመቅደስ ውስጥ በንጽህና እንመላለሳለን። ዛሬ ዘማዊ የሆነውን ሰው እግዚአብሔር ድንግል እንደሚያደርገው አስቡ ክርስቲያኖች። ዛሬ ኃጢአተኛ የሆነውን ወንድማችሁን አትናቁት፣ ነገ እግዚአብሔር ጻድቅ ያደርገዋል። ዛሬ ቀማኛ የሆነውን ነገ የሚመጸውት ለጋስ ያደርገዋል። እግዚአብሔር ታሪክ ይለውጣል አይለውጥም? ይለውጣል። ስለዚህ ታሪኩ ያልተለወጠለት ሰው ብታዩ አትናቁት፣ አትጥፉበት፣ በእውነት አታዋርዱት፣ ንቃችሁ አጥቅታችሁ አትመልከቱት። እግዚአብሔር ምን ስለሚያደርግ
ታሪክ ስለሚለውጥ ማለት ነው። ዘማዊውን ድንግል ያደርጋል፣ ኃጢአተኛውን ጻድቅ ያደርጋል፣ ሌባውን ለጋስ ያደርጋልና እግዚአብሔር። ይህንንም እዚህ ምድር ላይ የተደረገው እንደዚያ ነው። ቅዱስ መስቀል በመቃብር ውስጥ ነበር። ሽማግሌዎችን ሰበሰበች፣ ጠራች፣ ንገሩኝ አለች። አልነገሯትም። በልዩ ልዩ መንገድ ታሪኩን እንደምታውቁት ከሽማግሌዎቹ ምክር ለመቀበል ፈለገች። ከሽማግሌ ምክርን የሚቀበላል የአባቶቻችንን ቃል ለመስማት ያውቃል። ከሽማግሌዎች አንዱ ኪራኮስ ነው። ኪራኮስ ደግሞ ከዘኪዎስ ልጆች የልጅ ልጆች አንዱ ነው። ለዘኪዎስ ሶስተኛ ትውልድ ነው ኪራኮስ። ቅዱስ መስቀልም እንደምታውቁት በቤተክርስቲያናችን ታሪክ እንደሚነገረን ከሰባት እጽዋት የተሰራ ነው። ከሰባቱ እጽዋት መካከል ደግሞ አንዱ የዘኪዎስ ሾላ ነው አይደል? የአባቱን መስቀል ነው የቀበረው ዘኪዎስ። ማን ነው? ኪራኮስ። ያን ጊዜ እሱም አረጋዊ ሆኗል። ዘኪዎስ የለም በዘመኑ፣ ምክንያቱም ከ300 ዓመት በላይ ሆኖት ነበርና መስቀል ከተቀበረ ማለት ነው። ከሱ በኋላ ልጆቹ የልጅ ልጆቹ እያሉ ግን እስከ ኪራኮስ ደረሰ። የአባቱን ሀብት ነው የቀበረ። የአባቱን ሃይማኖት የቀበረ የለም። የአባቱን ቃል ኪዳን የረሳ የለም። የአባቱን ርስት የረሳ እኮ በጣም ብዙ ሰው ነው። በአባቱ ግብር ጸንቶ መኖር ያቃተው በጣም ብዙ ሰው ነው ያለ ከኛ መካከል። በአባቶቻችን መንገድ ለመሄድ ያውቃል። ኪራኮስ ነው የነገራት ይህን ቦታ የጠቆማት። ከእነዚህ ተራሮች አንዱ ነው። መልአኩ መጥቶ ደመራ ደመራ ሲል ሰንድሮስ የሚባል ነጭ ዕጣን በዚያ ላይ እንድትጨምርበትና ዕጣኑ እንዲያመለክታት ነገራት። እሷም ደመራ ደመረች። አሁን እንደምትመለከቱት ደመራ እንደምራለን። በቤተክርስቲያናችን ታሪክ ያን መሰረት በማድረግ ነው ደመረችው። ዕጣኑንም ጨመረችበት፣ አቃጠለችው። ጢሱ ወደ ላይ ወጥቶ መስቀሉ ወዳለበት ሰገደ። ሰገደ ጢስ የተባለው ለዚህ ነው። ዘዕጣን አንጸራ አይደለም እንለው፣ ዕጣኑ ወዳመለከተበት ነው ዛሬ የምንሰግደው። የተገኘው ቅዱስ መስቀል እዛ ውስጥ ነው። ያንን ማስቆፈር ጀመረች። እነሆ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል በክብር ከመሬት ውስጥ ወጣ ማለት ነው። ክብርና ምስጋና ለእግዚአብሔር። በክብር ከመሬት የወጣው መስቀል በዕለቱ ድውያንን ፈውሷል። ብዙ ታምራትን አድርጓል። ልክ እንደ መጀመሪያው ሁሉ ማለት ነው። እንግዲህ ዛሬ መስቀሉ የወጣበት ቀን ነው። የተወደዳችሁ ክርስቲያኖች፣ ደመራውንም ደምረን መስቀሉንም ለማክበር ሁላችንም በዚህ ወጥተናል። የተቀበረች ነፍሳችንን ሁላችንም ልናወጣት ይገባናል። ኃጢአት የቀበራት ነፍስ ትኖረናለች። የብዙዎቻችን እንደዚያ ናትና ከተቀበረችበት ልናወጣት ይገባናል። እንዲሁም የቀበርናቸው የረሳናቸው በጣም ብዙ ነገሮች ይኖራሉ። በጣም ብዙ ስራዎች፣ ብዙ በጎ ነገሮች አሉና የተቀበረውን የሚያወጣ ትውልድ ያስፈልጋል። የተቀበረ ሕይወት እንዳይኖረን አምላካችን እግዚአብሔር ይርዳን። በዚህ መንገድ እንግዲህ እግዚአብሔር ሰው አስነስቶ ዘመኑ ሲደርስ ቅዱስ መስቀልን አውጥቶልናል። መስቀሉ በተቀበረበት እንዲሁም በወጣበት በጎልጎታ በኋላም መስከረም 16 ቀን ነው በጎልጎታ ቤተ መቅደስ አሳንጻ ቅድስት እሌኒ በዚህ ቦታ በዓል ለቅዱስ መስቀል ያከበረችው መስከረም 16 ቀን ነው። ለዚህም ነው ዛሬ መስቀሉ የወጣበት ቀን በ17 ቁፋሮ የተጀመረበትን ቢሉ በ17 ነው የነበረው። በ16 የምናከብረው ግን ለምንድን ነው መሰላችሁ? በዓሉ የተከበረው መስቀሉ ቤተ መቅደስ ታንጾለት በዓሉ የተከበረው እና ቤተ መቅደሱ በስሙ የከበረው በ16 ስለሆነ ነው ማለት ነው። በዚህ ምክንያት ዛሬም በዓል እናከብራለን። ዛሬም እሌኒ ያለች። በእውነት ይህ ትውልድ የእሌኒ ልብ ይዞ ነው እዚህ የቆመውና በመካከላችን እሌኒ እንዳለች እናምናለን። ከእሷም ጋር አብረን ቅዱስ መስቀሉን እናከብራለን። ለዚህ ያበቃን መስቀሉ በቆመበት ስፍራ ተገኝተን እንድንሰግድ ይረዳን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር